የመግደል ሱስ ያለበት ይህ ነፍሰ ገዳይ የሰውን ልብ የሚያሸብረው ግድያው ብቻ አይደለም፣ ክቡር በሆነው የሰው ልጅ ሰውነት ተጠቅሞ መልእክትን የሚያስተላልፍበት መንገድ ነው። የዛሬው ታሪክ የሚጀምረውን በረቀቀ መንገድ ነፍስ ስላጠፋ አደገኛ ነፍሰ ገዳይ ነው። እንዲሁ በንዴት ተገፋፍቶ ግድያ የፈጸመ ተራ ወንጀለኛ አይደለም። የኢላማውን አካል 6 ቦታ ቆራርጦ ሚስጥራዊ መልእክቶችን አስቀምጧል። የቆረጠበት መንገድ ስለ ሰው ልጅ አናቶሚ ከፍተኛ እውቀት ያለው ቢመስልም አንድም የሕክምና ትምህርት አለመማሩ ይበልጥ አደገኛ ያደርገዋል። ድርጊቱን የፈጸመው አእምሮውን ስለሳተ ወይም ጭካኔ ስለሚያስደስተው አይደለም። አስክሬኑን ለመደበቅም ሆነ ማስረጃ ለማጥፋት ያልሞከረው ከግድያው በኋላ ያሰበው ሌላ ትልቅ ዓላማ በመኖሩ ነበር። እነዚያ 6 ተከፋፍለው የተጣሉ የአካል ክፍሎች ለፖሊስ የቀረቡ የወንጀል ማስረጃዎች ሳይሆኑ ለዓመታት ሲታቀድና ሲብላላ የቆየ እጅግ የተወሳሰበ የበቀል ወጥመድ ነበሩ። በዚህ ዕለት 2 ፎቶግራፈሮች በሸንበቆ ሜዳ ላይ የሚተላለፉትን አዕዋፍ የሚያሳይ ድንቅ ፎቶ ለማንሳት የቻሉትን እየሞከሩ ይገኛሉ። ነገር ግን በዚያ ቅጽበት በሕይወታቸው ፈጽሞ የማይረሱትንና መቼም ከህሊናቸው የማይወጣ ነገር ተመለከቱ። ያዩት ትዕይንት ለዘላለም በውስጣቸው ጠባሳ ጥሎ የሚያልፍ ነበር። ወዲያውኑ በፍርሃት ተውጠው ለፖሊስ ከደወሉ በኋላ ብዛት ያላቸው የፖሊስ መኮንኖች በፍጥነት ስፍራው ላይ ደረሱ። የተገኘውንም የሴት አስክሬን ከበው አካባቢውን አጠሩት። ይህ በሚሆንበት ሰዓት በከተማው ሌላኛው ጫፍ ላይ ዝነኛውና አንጋፋው የፎረንሲክ ፓቶሎጂ ወይም የአስክሬን ምርመራ ፕሮፌሰር ተማሪዎቹን እያስተማረ እናያለን። ፕሮፌሰር ካንግ ይባላል። በዚህ ቀን ለአዲሶቹ የፖሊስ መርማሪዎች በግብረ ሥጋ ግንኙነት ወቅት ስለተከሰተ የግድያ ወንጀል ላይ ትምህርት በመስጠት ላይ ይገኛል። ባል ሚስቱን ተፈጥሯዊ በሆነ አጋጣሚ እንደሞተች ለማስመሰል የቻለውን ሞክሯል። አብዛኛውን ጊዜ በግንኙነት ወቅት የሚፈጠር ተፈጥሯዊ ሞት ሴቷ ላይ የአንጎል ደም መፍሰስ እንደሚታይ ይነገራል። ነገር ግን በሟች ላይ የታየው የምርመራ ውጤት የተለየ ነበር። ፕሮፌሰሩ ምርመራውን ሲያብራራ የሟች አስክሬን ምንም አይነት የአንጎል ደም መፍሰስ ምልክት አልታየበትም። ይልቁንም ለሞት የሚዳርግ የፔኒሲሊን መድኃኒት አለርጂክ ነበረባት። ባለቤቷም ይህንን ስለሚያውቅ አጋጣሚውን ተጠቀመበት። ግንኙነት ከማድረጋቸው በፊት ለጉሮሮ ህመም ክትባት በሚል ወደ ክሊኒክ ሄዶ ፔኒሲሊን ተወጋ። አሁን ታዲያ በዘር ፈሳሽ ውስጥ የሚገኝ ጥቃቅን የፔኒሲሊን መጠን እንኳን በግንኙነት ወቅት ወደ ባለቤቱ አካል ሲገባ ሊገላት እንደሚችል ጠንቅቆ ያውቅ ነበር። ይህ በረቀቀ ዘዴ የተፈጸመ የግድያ ወንጀል ነው። ለተማሪዎቹ እያስረዳቸው የነበረው ኬዝ የፕሮፌሰር ካንግ የመጨረሻው ኬዝ ነበር። ከረጅም ዓመታት የሥራ ዘመን በኋላ ጡረታ ወጥቶ የቀረውን ጊዜውን ከብቸኛ ልጁ ጋር ለማሳለፍ ወስኗል። ሆኖም ዕጣ ፈንታ ሌላ አቅጣጫ ነበራት። ወደ ውጭ አገር ሊያደርሰው የነበረው በረራ በድንገት በመዘግየቱ ስለተገኘው አዲስና ዘግናኝ የግድያ ወንጀል አስቸኳይ ጥሪ ደረሰው። በወንዝ ዳርቻ የሚገኘው ግድያ የተፈጠረበት ስፍራ በፖሊሶች ታጥሯል። ከነዚህ ፖሊሶች መካከል ሶሚንግ የተባለች ወጣትና ጀማሪ ፖሊስ ትገኛለች። የሥራ ባልደረቦቿና አዛዦቿ ዕውቀቷንና ብቃቷን ዝቅ አድርገው ስለሚመለከቷት ምርመራ አካባቢዋ ያደርሷት፣ ሐሳቧን አይሰሟትም። የሁል ጊዜ ስራዋ ሪባን ማሰርና ሰዎች እንዳያልፉ መከልከል ብቻ ነበር። ነገር ግን ሶያንግ ለስራዋ ያላት ቁርጠኝነትና ትጋት፣ ጥቃቅን ዝርዝር ነገሮችን የመመልከት ችሎታ ከማንኛውም መርማሪ የላቀ ነበር። መናቋ ለስራዋ ያላትን ትጋት አላቀዘቀዘው። ይልቁንም እያንዳንዱን አጋጣሚ እንደ ትልቅ የትምህርት ዕድል ተጠቅማበታለች። በዚህ መሃል አንድ አጠራጣሪ የጫማ ኮቴ መሬት ላይ ተመልክታ ወዲያውኑ ፎቶ አነሳችው። ገና ፎቶውን አንስታ ሳታበቃ ግን አንድ ሰው ቢጫውን ሪባን ጥሶ ወደ ወንጀሉ ስፍራ ሲገባ ተመለከተች። ሶያንግ እንደ ነብር ሮጣ ሰፈረችበት። ሆኖም ፊቱን በደንብ ስታየው ደነገጠች። ከፊት ለፊቱ የቆመው የቀድሞ መምህሯና ፕሮፌሰሯ ካንግ ነበር። ወዲያውኑ ሌሎች መርማሪዎች ፕሮፌሰሩን በአስቸኳይ ወደ አስክሬኑ እንዲጠጋ በመገፋፋታቸው ወደ ስራቸው ተመለሱ። ወንጀለኛው የሟቿን አካል 6 ቦታ ቆራርጦታል። ነገር ግን አንድ ትልቅ እንቆቅልሽ አለ። ቀኝ እጇን ፈልገው ማግኘት አልቻሉ። ሟቿ ሲሆን የተባለች የ29 ዓመት ወጣት ስትሆን በአንድ መጠጥ ቤት ውስጥ ተቀጥራ ትሰራ ነበር። ከጥቂት ቀናት በፊት ለፖሊስ እንደጠፋች ሪፖርት ተደርጋለች። የሞቷን ትክክለኛ መንስኤ ለማወቅ ፕሮፌሰር ካንግ አስክሬኑን ወደ ምርመራ ክፍል እንዲወስዱለት ጠየቀ። ቦታው ላይ እንደደረሱም ያቺ በወጣትነቷ የተቀጨች ሴት አስክሬን ፊት ቆሞ በጥሞና ጠናት። በውስጡ ጥልቅ የሐዘንና የርኅራኄ ስሜት ተሰማው። የአካል ክፍሎቿ አቀማመጥና አቆራረጥ እያስተዋለ አንድ ወሳኝ ጥያቄ በአእምሮ ተመላለሰ። ገዳዩ ለምን አስክሬኑን ቆራርጦ ደግሞ መልሶ በዚህ መልክ አዋቅሮ አስቀመጠው?
ለዚህም ጥያቄ መልስ ይኖርሻል ወይ በሚል እምነት ለጀማሪዋ ሶያንግ ሐሳቧን እንድትሰጥ እድል ሰጣት። ሶያንግን በትክክል የፕሮፌሰሩን ሐሳብ ተጋርታለች። እንዲህ ስትል አስረዳች። አንድ ገዳይ እንዳይደረስበት ቢፈልግ ኖሮ ማንነቷ እንዳይታወቅ ነበር የሚጠራው። ይህን ለማድረግ ደግሞ የሚወስደው ጭንቅላቷንና የጣት አሻራዎቿን ነበር። ይህ ገዳይ ግን ሆን ብሎ የቀኝ እጇን ብቻ ነበር የወሰደው። ይሄ ማስረጃን መደበቅ ሳይሆን በቀጥታ ለኛ የተላከ መልእክት ነው አለችው። ይህ አስተያየቷ ልምድ ያላቸው በሚባሉ ወንድ መርማሪዎች ዘንድ መሳቂያ አደረጋት። ክፍሉ በክርክርና በውጥረት ሲሞላ ፕሮፌሰሩ ከሶያንግ በስተቀር ሁሉም ከክፍሉ አስወጣቸው። ከዛም ጀማሪዋ ፖሊስ የአስክሬን ምርመራ ሂደቱን ከዚህ በኋላ በቀጥታ እንድትከታተልና ሪፖርት እንድታደርግ ስልጣን ሰጣ። ምንም እንኳን የተቆራረጠውን የሰው አካል በቅርበት ማየት ለሶያንግ ቢከብዳትም በጽናት ምርመራዋን ቀጥላለች። ብዙም ሳይቆይ ታዲያ 4 ነጥቦችን አወጣች። የሞቷ መንስኤ በጭንቅላቷ ላይ በደረሰ ከፍተኛ ድብደባ ምክንያት የራስ ቅሏ በመሰነጣጠቁ ነው። ፍንጫቸውም በሟቿ አፍና አፍንጫ ውስጥ የግራናይት ፍንጥርጣሪዎች ተገኝተዋል። የገደለበት መንገድ ደግሞ እሷ ተንበርክካ ባለችበት መሆን አለበት ብላ አስባለች። ይህም ፊቷ መሬት ላይ ካሉ የግራናይት አቧራ ጋር ለመገናኘቱ ትክክለኛ ማብራሪያ ይሆናል። በተጨማሪም የአስክሬኑ ክፍሎች በሙሉ በባህር ጨው ተለስነዋል። ይህም ገዳዩ አስክሬኑን የቆራረጠው በባህር ዳርቻ አካባቢ መሆኑንና የባህር ውሃውን በመጠቀም ከፍተኛውን የደም ፍሰት በቀላሉ ለማጠብ እንደተጠቀመበት ያሳያል። ገዳዩ እያንዳንዱ እርምጃውን በከፍተኛ ጥንቃቄ ያቀደ የሳይንስና የሕግ እውቀት ያለው አደገኛ ሰው መሆኑን ፕሮፌሰር ካንግ ጠረጠረ። ከዛም በኋላ በዳርቻ አቅራቢያ የግራናይት ድንጋይ ክምችት የት ሊገኝ ይችላል የሚለው ጥያቄ መርማሪዎቹን ወደ አንድ ግልጽና ሳማኝ ፍንጭ መራቸው፤ የሲሚንቶ ፋብሪካዎች። ሶያንግ ብልህ በመሆኗ ወዲያውኑ ከአንድ የባህር ዳርቻ መልሶ ማልማት ፕሮጀክት ጋር የተገናኘ በአቅራቢያው የሚገኝ ግዙፍ የሲሚንቶ ፋብሪካ ትዝ አላት። ይህ ስፍራ ግድያውን ለመፈጸም ሆነ አስክሬኑን ለመቆራረጥ የተጠቀመበት መደበቂያ ሊሆን እንደሚችልም አስረዳች። በዚህ ወሳኝ ሰዓት ታዲያ ፖሊሶቹ ዋነኛ ተጠርጣሪ አድርገው የያዙት የሟቿን ፍቅረኛ ነበር። ምርመራውን ለማፋጠን የፖሊስ ቡድኑ ለሁለት ተከፈለ። አንደኛው ቡድን ተጠራጣሪውን ለማደን ወደ ከተማ ሲወጣ፣ ሁለተኛውና ሶያንግ ያለችበት ቡድን ደግሞ ወደ ተጠቀሰው የሲሚንቶ ፋብሪካ ማስረጃ ፍለጋ መራ። የመጀመሪያው ቡድን የሟቿን ፍቅረኛ በፈረስ መወዳደሪያ ስቴዲየም ውስጥ ቁማር ሲጫወት ያዙት። የሶያንግ ቡድን ደግሞ የሲሚንቶ ፋብሪካውን ስራ አስኪያጅ አገኙት። የጠበቃቸው ግን እምቢተኝነት ነበር። ስራ አስኪያጁ ፖሊሶቹ ያቀረቡትን ግምት ውድቅ አደረገው። ይህ ፋብሪካ በቀን 24 ሰዓት በሳምንት 7 ቀናት ያለማቋረጥ በሰዎች የተሞላና ስራ የማይቆምበት እንደሆነ እያስረዳ ተከራከረ። አዲሱ የግድብ ግንባታ ረፍት የሌለው በመሆኑና ግዙፍ የጭነት መኪኖች በየደቂቃው እየገቡና እየወጡ ባሉበት ሁኔታ ገዳዩ ሳይታይ ወንጀሉን ፈጽሞ አስክሬን ቆራርጦ ለመሄድ የሚያስችል ምንም አይነት ጊዜ ክፍተት እንደሌለ ስሜታዊ የሆኑ አስረዳቸው። በተጨማሪም ጊዜውን በማባከናቸው ፖሊሶቹ ላይ ተበሰጫጭቶ ከቻሉ በፋብሪካው ዙሪያ ሰልፍ የወጡትን የአካባቢው ነዋሪዎች እንዲበትኑለት ጠየቀ። እነዚህ የመብት ተሟጋቾች ፋብሪካው የአካባቢውን ውሃ እየበከለ ነው በሚል በየቀኑ ተቃውሞ የሚያሰሙና እያንዳንዱን የፋብሪካውን እንቅስቃሴ በንቃት የሚከታተሉ ናቸው። ሶያንግ የተቃዋሚዎቹን መሪ በትኩረት እየተመለከተች ሳለ ድንገት የአንደኛው የሥራ ባልደረባዋ ጩኸት ከሩቅ ተሰማ። የጠፋውን የሟቿን ቀኝ እጅ አግኝቶት ነበር። ነገሩን ደግሞ ይበልጥ ያወሳሰበው ጥፍሯ ላይ እንግዳ የሆኑና ትርጉሙ የማይታወቅ ምልክት መሳሉ ነበር። በዚህ ሰዓት ዋና ተጠርጣሪ ተብሎ የተያዘው ፍቅረኛዋ ጉዳይ ሙሉ በሙሉ ከጥርጣሬያቸው ነፃ ሆነ። ግለሰቡ ሟቿን ካያት 1 ወር እንደሞላው ከማስረዳቱም በላይ ግድያው በተፈጸመበት ወቅት በፈረስ መወዳደሪያው ስፍራ ቁማር ሲጫወት እንደነበር የሚያረጋግጥ አስተማማኝ ማስረጃ ቀረበ። አሁን ገዳዩን የማግኘት ተስፋ ከመቼውም በላይ እየጨለመ መጣ። የዛን ቀን ሶያንግ የተሻለ ብርሃን ፍለጋ መመሪያ ለማግኘት ወደ ፕሮፌሰር ካንግ ቤት አመራች። ፕሮፌሰሩ በአሁኑ ወቅት ከውሻው ጋር ጸጥ ያለና ሰላማዊ ሕይወት እየመራ ነው። ልጁ ሂዋን በአሜሪካ ትምህርቷን እየተከታተለች ስለሆነ ብቸኛ አጋሩ ውሻ ከሆነ ሰንብቷል። ሆኖም ለእረፍት በነጋታው እንደምትመጣ ካወቀ ጀምሮ በጉጉት እየጠበቃት ነው። ካንግ ይህን የመጨረሻ ፋይል ዘግቶ የላብራቶሪ ልብሱን ለአንዴና ለመጨረሻ ጊዜ ሰቅሎ ልጁን በመንከባከብ ላይ ብቻ ለማተኮር ነበር። ሶያንግ እንደገባች የሟቿን ፎቶግራፎች በጠረጴዛው ላይ ዘርግታ የወንጀሉን የጂኦግራፊ አቀማመጥ ለፕሮፌሰሩ አስረዳች። ግድያው የተፈጸመው በሲሚንቶ ፋብሪካ ውስጥ ነው። አስክሬኑ የተቆራረጠው በባህር ዳርቻው አቅራቢያ ሲሆን የተጣለበት ስፍራ ደግሞ 15 ኪሎ ሜትር ርቆ በሚገኘው የወንዝ ዳርቻ ነበር። ይህ ገዳይ በዘፈቀደ የሚንቀሳቀስ ሳይሆን እያንዳንዱ እርምጃውን በካርታ ላይ አስልቶ የሚሰራ አደገኛ አእምሮ ያለው ሰው መሆኑን ሶያንግ በጽኑ አምናለች። እነዚህን 3 ቦታዎች ዝም ብሎ አልመረጣቸው።
ይልቁንም በረቀቀና ጥልቅ በሆነ ሚስጥር እርስ በርሳቸው የተሳሰሩ መሆን አለባቸው ብላ አምናለች። ፕሮፌሰር ካንግም ለበርካታ ዓመታት በአስክሬን ምርመራ ክፍል ውስጥ ባካበተው ልምድ እያንዳንዱ ነፍሰ ገዳይ የራሱ የሆነ መነሻ ምክንያት እንዳለው ጠንቅቆ ያውቃል። ስለዚህ የሶስቱ ቦታዎች ትስስሩን መሆኑን በመቀበል ሶያንግ ጉዳዩን ይበልጥ በጥልቀት እንድትመረምርና ድብቅ የሆኑ ፍንጮችን እንድታወጣ አበረታታት። እሷም ሌሊቱን ሙሉ አይኗ እስኪቀላ ድረስ በሰነዶች መረጃ መሃል ስትባዝን አደረች። በመጨረሻም ድካሟ ፍሬ አፍርቶ ተስፋ ሰጪ ፍንጭ አገኘች። አይ ላቭ ቬነስ የተባለ ስለ አካባቢ ጥበቃ የሚሟገት ቡድን ከጉዳዩ ጋር ግንኙነት ሊኖረው እንደሚችል ደረሰችበት። ከዛም ያገኘችውን ማስረጃ በሙሉ በጥንቃቄ አቀናጅታ ለበላይ አዛዦቿ ሪፖርት ለማቅረብ ተዘጋጀች። ነገር ግን እንደተጠበቀው አልሄደም። አንጋፋዎቹና ልምድ አለን የሚሉት መርማሪዎቹ ግኝቷን ወዲያውኑ አጣጣሉት። አንዲት ትናንትና የመጣች ጀማሪ እንዲህ ያለውን ውስብስብ ወንጀል ልትፈታ አትችልም ብለው አምነዋል። እሷ ግን ቅንጣት ታህል አልተበገረችም። በሙሉ የራስ መተማመን በጥናት የተደገፈውን መላምቷን ለክፍሉ ማብራራት ጀመረች። እንደ ሶያንግ ግኝት ከሆነ አይ ላቭ ቬነስ የተባለው ቡድን በሲሚንቶ ፋብሪካው ላይ በርካታ የተቃውሞ ሰልፎችን ሲያካሂድ ቆይቷል። የቡድኑ መሪ ሊሰንግ ሲባል ቬነስ ለተባለው አምላክ ልዩ የሆነ ፍቅር አለው፣ ያመልከዋል። ይህ ሰው በአካባቢው የሚፈሰውን ወንዝ እንደ ሴት አምላክ ሕያው አካል አድርጎ በመቁጠር አንድ መጽሐፍ እስከ ማሳተምም ደርሷል። በሱ እይታ መንግስት በወንዙ የታችኛው ክፍል ላይ የሚገነባቸው ድልድዮችና የግንባታ መዋቅሮች ቪነስ የተባለውን አምላክ የሰውነት ክፍል እንደመቆራረጥ ይቆጥረዋል። በመጽሐፉ ውስጥ እንዲህ ሲል አስፍሯል። የባህር ዳርቻው መልሶ ማልማት ፕሮጀክት የአምላኬን እግሮች ቀምቷል። አሁን ደግሞ 3 ክፍል ያሉት ግድብ መገንባቱ አካሏን ለ6 ቁርጥራጭ እንደመክፈል ነው ብሏል። በዚያው መጽሐፍ መጨረሻ ላይ አምላኩን በሚነካ ማንኛውም ሰው ላይ አሰቃቂ ቅጣት እንደሚሰጥም ቃል ገብቷል። ሶያንግ በመቀጠል ሌላ አስደንጋጭ ነገር አስተዋለች። የሟቹ አስክሬን በትክክል በ6 ቁርጥራጮች የተከፈለበት መንገድ ከወንዙ ክፍልፋይ ጋር ይመሳሰላል። በተጨማሪም ቀደም ብሎ የጠቀሱት 3ቱም ቦታዎች የሚገኙት በዚሁ ወንዝ ዳርቻ ላይ መሆኑ ጥርጣሬያቸውን ይበልጥ አጠነከረው። ነገር ግን ምንም እንኳን መላምቷ በዝርዝር የቀረበ ቢሆንም በቡድኑ ውስጥ ያሉት ሌሎች መርማሪዎች አሁንም በጥርጣሬ እያዩት ነበር። እሷም አላቆመችም። ወሳኙን ማስረጃ ቀረበች። ግድያው በተፈጸመበት ዕለት በተቃዋሚዎችና በፋብሪካው ሰራተኞች መካከል ኃይለኛ ግጭት ተፈጥሮ ነበር። በዚያ ውጥረት ምክንያት የግንባታው ስራ ለ20 ደቂቃ ተቋርጦ እንደነበር አረጋገጠች። ያ 20 ደቂቃ ክፍተት ደግሞ ገዳዩ ወንጀሉን ፈጽሞ ለማምለጥ በቂ ጊዜ ነበር። ከሁሉም በላይ ደግሞ አሳማኝ የሚያደርገው ሊሰንግ አካል ጉዳተኛ ነበር። ሲራመድ ሁሌ ከዘራ ይለየው። ይህ ደግሞ ሶያንግ ወንጀሉ በተፈጸመበት ስፍራ ካገኘችው ወጥ ያልሆነ የጫማ ኮቴና የዱላ ምልክት ጋር ፍጹም ይገጥማል። እነዚህ ሁሉ ማስረጃዎች ሊሰንግ ነፍሰ ገዳዩ ለመሆኑ በቂ ማስረጃዎች መሆናቸው አያጠራጥርም። እነሱም የዛኑ ቀን በአስቸኳይ በቁጥጥር ስር ለመዋል ፈጣን ቡድን አሰማሩ። ነገር ግን አብዛኛው ወንጀለኛ በቁጥጥር ስር በሚውልበት ወቅት ከሚታይበት ድንጋጤና መቅበዝበዝ ይልቅ ሊሰንግ በሚያስፈራ ዝምታና መረጋጋት ተውጦ ነበር። ምንም አይነት ተቃውሞ ሳያሳይ እጁን ሰጠ። ልክ ይሄ ቀን እንደሚመጣ አስቀድሞ እንደሚያውቅ በጸጥታ ተከተላቸው። ሊሳንግ በፖሊስ እጅ በወደቀበት በዚያው ዕለት ፕሮፌሰር ካንግ በአውሮፕላን ማረፊያ ውስጥ አበባ ይዞ በጉጉት ልጁን ይጠብቅ ነበር። ለዓመታት የተለያትና ትምህርቷን ጨርሳ የምትመለሰውን ብቸኛ ልጁን ሔዋንን ለመቀበል ልቡ በደስታ ይመታል። ነገር ግን ተሳፋሪዎች በሙሉ ከአውሮፕላኑ ወርደው ሲፈሱ ሔዋን አትታይም። የፕሮፌሰሩ ፈገግታ ቀስ በቀስ እየጠፋ ወደ ከባድ ጭንቀትና ውጥረት ተቀየረ። በተመሳሳይ ሰዓት በፖሊስ ጣቢያ ውስጥ ምርመራው ከጀመረ ቆይቷል። ሊሳንግ ግን ስለ ወንጀሉ አንዳችም ቃል ሊተነፍስ አልፈቀደም። ይልቁንም ስለ ኩሚ የወንዝ አምላክነትና ስለ ቬነስ ማዕፀን እያወራ መርማሪዎቹን ግራ ማጋባቱን ተያይዞታል። አሳዎች ከባህር ተመልሰው ወደ ወንዙ የሚገቡበትን ስፍራ እንደ ቅዱስ ቦታ እየጠቀሰ ጊዜያቸውን ገደለው። ሌሎች አንጋፋ መርማሪዎች በንግግሩ ተበሳጭተው ምንም ውጤት ማምጣት ሲያቅታቸው ሶያንግ ተጠርጣሪው የጻፈውን መጽሐፍ ይዘው ወደ ክፍሉ ገባች። የመጽሐፉ ሚስጥር ቀድማ ፈተዋለች። ግድቡ መገንባቱ የወንዙን ውሃ መጠን እንዲቀንስ ማድረጉ በሊሰንግ ቤተሰብ ላይ ያመጣውን መከራ መዘርዘር ጀመረች። የአባቱንና የእህቱን ሕይወት የቀጠፈው ያ ግድብ እንደሆነ መግለጽ ስትጀምር ሲቀልድ የነበረው ተጠርጣሪ ፊቱ መቀየር ጀመረ። ጥልቅ የሆነ የበቀል እሳት ውስጡ እንደሚንቀለቀል አጋለጠች። ሶያንግ ማስኩን በዚህ መልኩ ብታወልቅበትም እሱ ግን እስከ መጨረሻው እኔ ያልገደልኳትም በማለት ክርክሩን ቀጠለ። ሆኖም ሶያንግ የመጨረሻውና የማያዳግመውን መረጃ ቀረበች። ፖሊሶቹን ብለው በጣቢያው መግቢያ ላይ ውሃ ደፍተው ነበር። ሊሰንግ ሲገባ የረገጠው እርጥብ የእግር ኮቴ በወንጀሉ ስፍራ ከተገኘው ኮቴ ጋር ተመሳሳይ ሆኖ ተገኘ።
ይህ የማያዳግም ማስረጃ ግን አንዳችም አላስደነገጠው። ይልቁንም ፊቱ ላይ ቀዝቃዛ ፈገግታ እያሳየ ነፍሰ ገዳዩን ለመያዝ የቻልሽ ብልህ ሴት ሲል አደነቃት። በዚህ መልኩ በመጨረሻ ወንጀሉን መፈጸሙን አመነ። አስክሬኑን የቆራረጠበትን የኤሌክትሪክ መጋዝ የት እንደደበቀውን በዝርዝር ተናገረ። ልክ ነፍሰ ገዳዩ እየተናዘዘ ባለበት ቅጽበት በአውሮፕላን ማረፊያ ውስጥ አንድ ሚስጥራዊ ሰው ወደ ፕሮፌሰር ካንግ ተጠጋ። ከዛም ቢጫ ፖስታ ሰጥቶት በሰዎች መካከል ተሰወረ። የላኪው ስም የሚጻፍበት ቦታ ላይ ሊሰንግ የሚል ስም ሰፍሯል። ፕሮፌሰሩ ተሸበረ። ፖስታውን ቀዶ ውስጡን ሲመለከት ደግሞ መተንፈስ አቃተው። ውስጡ ያሉት ፎቶግራፎች የታፈነችውንና እጅ እግሯን የታሰረውን የልጁን ሔዋንን ስቃይ የሚያሳዩ ነበሩ። ካንግ ደብዳቤውን የሰጠውን ሰው ለማግኘት በቻለው ፍጥነት ቢሮጥም ሰውየው ግን ደብዛው ጠፍቷል። በከፍተኛ ድንጋጤና ሲቃ ውስጥ እያለ ነበር ሶያንግ የደወለችለት። በኩራትና በደስታ እየፈነደቀች ዋናው ተጠርጣሪ ሊሳንግ በቁጥጥር ስር እንደዋሉትና ወንጀሉን መፈጸሙን እንዳመነ አበሰረችው። ካንግ ግን ይህን ሲሰማ እንደ ሐውልት ደርቆ ቀረ። ነፍሰ ገዳዩ በፖሊሶች እጅ ቢወድቅም የፕሮፌሰሩ ሕይወት ግን ቀድሞውኑ በቁጥጥሩ ስር አውሎታል። ፕሮፌሰሩ በቻለው ፍጥነት ወደ ፖሊስ ጣቢያው እየበረረ በዛውም የልጁን ሔዋንን ጓደኞች በስልክ ለማግኘት ሞከረ። የነገሩት ነገር ግን የበለጠ አስደነገጠው። ሔዋን ትምህርቷን ጨርሰው ወደ ኮሪያ የተመለሰችው ገና ከቀናት በፊት ነበር። ይህ በእንዲህ እንዳለ በፖሊስ ጣቢያው ውስጥ ሊሰንግ በፍጹም እርጋታ ግድግዳው ላይ ያለውን ሰዓት በትኩረት እየተመለከተ ይገኛል። ልክ አንድ እንግዳ የሚጠብቅ ይመስል አይኑ ከሰዓቷ ላይ አይነቅልም። ብዙም ሳይቆይ ታዲያ ፕሮፌሰር ካንግ እንደ እብድ እያረገው ወደ ጣቢያው ደረሰ። እንደ ፕሮፌሰር ካንግ ያለ የፎረንሲክ ባለሙያ በሕግ አሰራር መሰረት አንድ ተጠርጣሪ ለብቻው የማግኘትም ሆነ የማነጋገር ምንም አይነት ስልጣን የለውም። ነገር ግን አሁን ጉዳዩ የሕግ ሳይሆን የህይወትና የሞት ነበር። የልጁ ህይወት አደጋ ላይ በወደቀበት በዚህ ሰዓት ካንግ ሁሉንም የሙያ ስነ ምግባር ሕጎች ጥሎ ወደ ምርመራው ክፍሉ ዘሎ ገባ። በሩን ከኋላ ቆለፈው። የፕሮፌሰሩን መቅበዝበዝ የተመለከተው ሊሳንግ ፈገግ ብሎ ምነው ዘገየ በማለት ተሳለቀበት። ካንግም እንዳውር እያረገው ልጁ የት እንዳለች ቢጠይቀውም እሱ ግን የቃቃ ጨዋታውን ቀጠለ። በመጨረሻም ሊሰንግ አንድ ቀጭን ትዕዛዝ ሰጠው። ልጅህን በህይወት ማየት ከፈለግ በ3 ቀናት ውስጥ ከዚህ እስር ቤት ውስጥ እንደወጣ ማድረግ አለብህ አለው። ይህ ካልሆነ ግን የሔዋን ዕጣ ፋንታ ልክ እንደ አዩን 6 ቦታ ተቆራርጣ ታገኛታለህ አለው። ትልቁ ችግር ግን ፕሮፌሰሩ መርዳት የመፈለግ ያለመፈለግ ጉዳይ አይደለም። ሊሳንግ ቀድሞውኑ ወንጀሉን መፈጸሙን ለፖሊስ አምኗል። እነሱም በማያዳግም ማስረጃ ወንጀለኝነቱን አረጋግጠዋል። ስለዚህም እሱን ከእስር ቤት የማስወጣት እድል በጭራሽ የለውም። ፕሮፌሰር ካንግ ግን ለልጁ ሲል ይህን አደገኛ ቁማር ለመጫወት ወሰነ። ከምርመራው ክፍሉ እንደወጣ ሶያንግ አዲስ የተገኘ ማስረጃ ካለ ጠየቃት። እሷም ገዳዩ አስክሬኑን ለመቆራረጥ የተጠቀመበትን የኤሌክትሪክ መጋዝ እንዳገኙትና ምርመራ ላይ እንደሆነ አረዳችው። በመጋዙ ላይ ያለው ደም ከሟቿ ደም ጋር ከተገጣጠመ የሊሰንግ ዕጣ ፋንታ እስር ቤት ነው። የካንግ ጭንቀት ከቁጥጥር ውጭ ሆነ። ወደ ፎረንሲክ ላብራቶሪውም ሮጠ። እንደ ዕድል ሆኖ ግን የላብራቶሪው ባለሙያ በስራ ተጠምዶ ስለነበር መጋዙን ለመመርመር ገና ጊዜ አላገኘም። ፕሮፌሰሩ ይህንን አጭር የጊዜ ክፍተት ለመጠቀም ወሰነ። ያለው አማራጭ በመጋዙ ላይ ያለው የሟቿን ደም ማጥፋት ነበር። ካንግ በከፍተኛ ጭንቀት ውስጥ ሆኖ የራሱን ውሻ ደም በመውሰድ ማስረጃውን ለማጭበርበር ወሰነ። ከዛም የላብራቶሪ ባለሙያውን አታሉ ከክፍሉ እንዲወጣ ካደረገ በኋላ በሚስጥር ወደ ውስጥ ዘለቀ። በመጋዙ ላይ ያለውን የሟቿን ደም በኬሚካል አጥቦ በማጥፋት በውሻው ደም ተካው። ልክ ዓላማውን አሳክቶ እንደወጣ ምንም እንዳልተፈጠረ ሰላም እየሰጠ ወደ ቢሮ ተመለሰ። መንገድ ላይ ግን ሶያን አገኛት። ቀደም ሲል እውነት መሆናቸውን ያመነባቸውን መላምቶቿን በሙሉ አሁን ውድቅ ማድረግ ጀምሯል። ሊሰንግ እኮ አካል ጉዳተኛ ነው፣ በደንብ እንኳን መራመድ የማይችል ሰው እንዴት እንደዚህ አይነት ከባድ ወንጀል ሊፈጽም ይችላል በማለት የሶያንግን አእምሮ ማጠብና እውነቱን ማድበስበስ ጀመረ። ፕሮፌሰሩ የገዛ ልጁን ለማዳን ሲል የህይወት ዘመን ሙያውንና እውነቱን አሳልፎ ሰጠ። ከጥቂት ቆይታ በኋላ ፕሮፌሰር ካንግ በቀጥታ ወደ ምርመራ ክፍሉ ተመለሰ። ለዚህ አእምሮ ለታወከ ነፍሰ ገዳይ ሌላ ነገር ከማድረጉ በፊት ልጁ በህይወት መኖሯን ማረጋገጥ ስለፈለገ ጠንካራ ማስረጃ እንዲሰጠው በቁጣ ጠየቀው። ግብረ አበሩ ጋር እንዲደውልና ድምጿን እንዲያሰማው አስገደደው። ሊሰንግም ተስማማ። ነገር ግን ስልኩን እንዳነሳለት ሔዋንን እንደሚገላት ዛተ። ካንግ በከፍተኛ ድንጋጤና ስጋት ውስጥ ሆኖ ስልኩን ከገዳዩ እጅ ላይ ነጠቀው። እልህ እየተናነቀውም በልጁ ላይ ጣቱን ቢያሳርፍ እንደሚገለው መዛት ጀመረ። መልስ ግን አላገኘም። ጆሮው ላይ ዘጋበት። አሁን የፕሮፌሰሩ ትዕግስት ሙሉ ለሙሉ ተሟጧል። አይኑ ደም ለብሶ በተቀመጠበት ይደበድበው ጀመር።
ገዳዩ በደም ተጨማልቆ እስኪዘረር ድረስ ሬቻውን ካበላው በኋላ ስልኩ በድጋሚ አቃጨለ። በዚህ ጊዜ የተሰማው የሔዋን ተስፋ የቆረጠ የእርዳታ ጥሪ ነበር። ድምጿን መስማቱ የተወሰነ ቢያረጋጋውም ጭንቀቱን ግን እጥፍ ድርብ ጨምሮታል። እየተንቀጠቀጠ የፈለግከውን ሁሉ አደርግልሃለሁ፣ ልጄን ለማዳን የማልፈነቅለው ድንጋይ የለም በማለት መለማመጥ ጀመረ። ስልኩን እንደዘጋ ታዲያ ሊሳንግ ነፃ የሚወጣበትን መንገድ ማሰብ ጀመረ። ሰውነቷን የቆራረጠበትን መሳሪያ አጥፍቷል። አሁን የቀረው ለመግደል የተጠቀመበትን መሳሪያ ከፖሊሶች ቀድሞ ማግኘት ስለሆነ መሳሪያው የት እንዳለ እንዲነግረው ለመነው። ሆኖም ሊሳንግ እየተሳለቀበት ምላሽ ከመስጠት ተቆጠበ። ይልቁንም መሳሪያው መፈለግ ያንተ ፋንታ ነው አለው። ፕሮፌሰሩ የሐሰት መረጃዎችን በመፍጠርና በማቀናበር ያለውን ልዩ ችሎታ በማንሳት አፌዘበት። የሰው ልጅ ትዝታው በጣም አጭር ነው ሲልም በአሽሙር ወጋው። ቀጥሎም ያችን ልጅ ለምን የገደልኳት ይመስላል ሲል ጠየቀው። እስቲ አእምሮን አሰራው ፕሮፌሰር በማለት ትክ ብሎ ተመለከተው። ካንግ ምን ለማለት እንደፈለገ ሊገባው አልቻለም። የዩና ግድያ ከሱ ጋር ምን እንዳገናኘው ጭራሽ አልገባው። ነገር ግን አሁን ይህን ለማሰብ ጊዜው አይደለም። ፖሊሶች መሳሪያውን ከማግኘታቸው በፊት መቅደም ይኖርበታል። ስለዚህ ወዲያውኑ ሟች አፓርታማ በመሄድ በደንብ መፈተሽ ጀመረ። በፍለጋው ላይ የአንድ የመጠጥ ቤት ቢዝነስ ካርድና ሟቿ ጓደኛዋ ጋር የተነሳችውን ፎቶ አገኘ። የዛኑ ቀን በካርዱ ላይ ያለውን አድራሻ ተከትሎ ቀደም ሲል ትሰራበት ወደ ነበረው መጠጥ ቤት አመራ። በፎቶው ላይ አብራት የነበረችው ጓደኛዋም እዚያ እንደምትሰራ አረጋገጠ። ካንግ ልጅቷን እንዳገኛት ሊሳንግ የሚባል ሰው የምታውቅ ከሆነ ጠየቃት። እሷ ግን በጭራሽ አይታው እንደማታውቅ ገለጸች። ሟቿ የምትቀራረበውም ሆነ ጊዜ የምታጠፈው ከፍቅረኛዋ ጋር ብቻ እንደነበር ገለጸችለት። አሁን ካንግ ቀጣዩን እርምጃ አውቋል። የግድ የቀድሞ ፍቅረኛዋን ማግኘት እንዳለበት ወሰነ። ይህ በእንዲህ እንዳለ የፎረንሲክ ምርመራ ውጤቱ ይፋ ሆነ። በኤሌክትሪክ መጋዙ ላይ የተገኘው ደም የሰው ሳይሆን የውሻ ደም መሆኑ ተረጋግጧል። መርማሪዎቹም በዚህ ውጤት ግራ ተጋብተዋል። ክሱ ፍርድ ቤት እንዲደርስ ካስፈለገ እውነተኛውን ነፍስ የጠፋበትን መሳሪያ ግድ ማግኘት አለባቸው። በዚህ ምክንያት ቀሪው የፖሊስ ቡድን ፍለጋውን ለማካሄድ ሲወጣ የቡድን መሪው ሶያንግን ከፕሮፌሰር ካንግ የአስክሬን ምርመራ ሪፖርቱ እንድትቀበል አዘዛት። እሷም ወዲያውኑ ስልክ ደውላ ስትጠይቀው ካንግ እንዳልጨረሰ በመግለጽ ጊዜ ለመግዛት ሞከረ። አሁን ካንግ ትልቁ ትኩረቱ የሟቿን ፍቅረኛ ማደን ብቻ ነበር። ነገር ግን ሶያንግ ፖሊሶቹ ትክክለኛውን የነፍስ ማጥፊያ መሳሪያ ለማግኘት ከፍተኛ አሰሳ እያደረጉ መሆኑን በነገረችው ቅጽበት ነገሩ ከቁጥጥሩ ውጪ እንዳይሆን በመስጋት መንገዱን ቀየረ። ከነሱ ቀድሞ መድረስ እንዳለበት ስለሚያውቅ በቻለው ፍጥነት ወደ ሊሳንግ ቤት በረረ። በተመሳሳይ ሰዓት ሶያንግ ደግሞ የፕሮፌሰሩ መኖሪያ ቤት ደርሳለች። ደጋግማ በሩን ብታንኳኳ የሚመልስላት ድምፅ በመጥፋቱ ተስፋ ቆርጣ ወደ ኋላ ዞረች። ሆኖም ድንገት የውሻ ጩኸት ከውስጥ ሰማች። ወደ ውሻው እየተጠጋች ስትሄድ ግን ያየችው ነገር አስደነገጣት። የውሻው እግር ቆስሏል። ቁስሉ ሆን ተብሎ የተፈጸመ መሆኑ ያስታውቅ ነበር። በዚህ ሰዓት ካንግ ደግሞ የሊሳንግ ቤት ገልብጦ እየበረበረ ይገኛል። ከብዙ ፍለጋ በኋላ የተቆለፈ በር አገኘ። ፈጠን ብሎ በቢላ ፈልቅቆ ወደ ውስጥ ሊገባ ሲል ግን ድንገት አይኑ አንድ ፎቶግራፍ ላይ አረፈ። በፎቶው ላይ ሊሳንግ ከአንድ ሰው ጋር ቆሞ ይታያል። ይህ ሰው ደግሞ በአውሮፕላኑ ማረፊያ ደብዳቤውን ከሰጠው ሰው ጋር ተመሳሳይ ነበር። ካንግ ፎቶ ላይ በፈዘዘበት ወቅት ከውጭ ፖሊሶች ቤቱን ከበውት ነበር። ጊዜ እንደሌለው ሲረዳ በችኮላ እዛው ተደበቀ። ነገር ግን በድንጋጤ ውስጥ አንድ ትልቅ ስህተት መስራቱን አላስተዋለም። የቀዶ ጥገና ቢላዋውን ጥሎት ነበር ሄደው። ቢላዋውም ቀጥታ በፖሊሶች እጅ ወደቀ። ቤቱን ሲፈትሹ እሱ ካለበት ሆኖ በከፍተኛ ጭንቀት ይመለከታቸው ነበር። ልቡ እንደ ከበሮ ይመታል። በግድግዳው ላይ ያለው ሚስማር ሰውነቱን ወቅቶት ደሙ እየፈሰሰ ቢሆንም ህመሙን ዋጥ አድርጎ ድምፅ ሳያሰማ መቆየት ነበረበት። ነገሩን ይበልጥ የከፋ ያደረገው ደግሞ ፖሊሶቹ ከጓሮ የብረት ዘንግ ማግኘታቸው ነበር። ይህ ዘንግ የግድያ መሳሪያ እንደሚሆን ጠርጥረዋል። አሁን ሊሳንግን በህግ ፊት ተጠያቂ ለማድረግ የላብራቶሪ ምርመራ ውጤት ብቻ ነው የሚያስፈልጋቸው። በሌላ በኩል ሶያንግ ውሻውን ወደ እንስሳት ሕክምና ማዕከል ከወሰደችው በኋላ በእንስሳት ሐኪም ቁስሉን አስመረመረችው። ሐኪሟ ቁስሉ በድንገተኛ አደጋ የተፈጠረ ሳይሆን ሆን ተብሎ በቀዶ ጥገና ቢላዋ እንደተፈጸመ አስረዳቻት። ይህ መረጃ ታዲያ ወዲያውኑ ጥርጣሬዋን ጨመረው። በሌላ በኩል ካንግ ከፖሊሶቹ ካመለጠ በኋላ በፎቶ ላይ ያለውን ሰው ማንነት ለማወቅ ወደ ጣቢያው አመራ። ግለሰቡ ወላጅ አልባ በመሆኑ የሊሳንግ አባት ወደ ቤቱ አስገብቶ በማደጉ ያሳደገው ነበር። በኋላ ላይም ሱጂን ከምትባለው የሊሳንግ እህት ጋር የፍቅር ግንኙነት እንደጀመረ ተረዳ። እሷ ከሞተች በኋላ ግን ሁለቱም አካባቢውን ጥለው መጥፋታቸውን አወቀ። ካንግ ከፖሊስ ባገኘው መረጃ መሰረት ወደ ሊሳንግ የድሮ ቤት አመራ። በሩ ተቆልፎ ስለነበር በድንጋይ ሰብሮ ከገባ በኋላ ያየው ነገር በጣም አስደነገጠው። የቤቱ ግድግዳዎች በሙሉ በሱና በልጁ ፎቶግራፎች ተሞልተዋል።
ይህ ሁሉ ድንገተኛ ጥቃት ሳይሆን ለዓመታት ሲያቅዱት የነበረ ሴራ መሆኑን ገባው። በፎቶግራፎቹ መካከል በቡድን ስለተደፈረች ሴት የሚገልጹ የድሮ የጋዜጣ ቁርጥራጮች ተለጥፈዋል። አጥቂዎቹ የባለሥልጣናት ልጆች በመሆናቸው ያለምንም ቅጣት በነፃ ተለቀዋል። የተደፈረችው ልጅ ግን ክብሯን አጥታ እንድትኖር ተፈረደባት። ያኔ ነው ይህ ሁሉ ለምን እየተፈጠረ እንደሆነ ብልጭ ያለለት። ያንን ወንጀል በጊዜው የመረመረው ፓቶሎጂስት ራሱ ካንግ ነበር። ወረቀቶቹን እያገላበጠ በፈዘዘበት ሰዓት ግን ከውጭ የእግር ኮቴ ሰማ። ፒዮንግ ተመልሷል። የተሰበረውን በር ሲያይ አንድ ያልተጋበዘ እንግዳ ወደ ቤቱ መግባቱን ወዲያውኑ ተረዳ። ካንግ ላፍታ እንኳን ሳያመነታ ነበር ፊት ለፊት የተጋፈጠ። በቁጣና በተስፋ መቁረጥ ስሜት ውስጥ ሆኖ ልጁ የት እንዳደረጋት ጠየቀው። ነገር ግን ፒዮንግ ምንም አይነት ምላሽ ከመስጠት ይልቅ ማምለጥን መረጠ። ካንግ በቻለው ፍጥነት ሊከተለው ቢሞክርም ብዙም ሳይርቅ በመኪና ተገጨ። በከፍተኛ ሕመም ውስጥ ቢሆንም ግን ዋጥ አድርጎ መከተሉን ቀጠለ። ሆኖም ብዙም ሳይራመድ ድንገት ጥቃት ተሰነዘረበት። ካንግ ለመከላከል ሞክሯል። የፒዮንግን ጉልበት ግን አልቻለውም። እንደዚህ በደም ተጨማልቆና ደክሞ እንኳን ልጁ ያለችበትን እንዲነግረው ይማጸነው ነበር። ፒዮንግ ግን አንዲትም ቃል አልተነፈሰም። ይልቁንም ልጁን በድጋሚ ማየት ከፈለገ የጨዋታውን ሕግ መከተል እንዳለበት ግልጽ አደረገለት። በአንድ ወቅት ሂዊን በጠና ታማ አቅፎ ብቻውን ወደ ሆስፒታል የሮጠበትን ያንን ጨለማ ጊዜ ያስታውሳል። ሊሳንግ ለምን እሱ ላይ እንዳነጣጠረና ይህን ሁሉ ሴራ እንደተጠነሰሰበት አሁን በሚገባ ግልጽ ሆኖለታል። ሆኖም ምንም እንኳን ነገሩ ቢገባውም ልጁን ለማዳን ገዳዩ የሚለውን ሁሉ ከማድረግ ውጪ ሌላ አማራጭ አልነበረውም። በሌላ በኩል ፖሊስ ትክክለኛ ወንጀሉ የተፈጸመበትን መሳሪያ እንዳገኘ በሊሳንግ ላይ ጠንካራ ክስ እንደሚመሰርት ለጋዜጠኛው በኩራት መግለጫ ሰጠ። የቡድን መሪው በሆቴሉ ተገኘ የተባለው የቀዶ ጥገና ቢላ ወደ ፎረንሲክ ላብራቶሪ እንድትወስደው አዘዛት። ሶያንግ ግን አልተዋጠላትም። ተጠርጣሪያቸው ምንም አይነት የሕክምና እውቀት የሌለው ሰው ሆኖ ሳለ በቤት ውስጥ የቀዶ ጥገና ቢላ መገኘቱ እጅግ አጠራጣሪ ሆነባት። ቀጥላም ነጥቦቹን ማያያዝ ጀመረች። በውሻው እግር ላይ የተደረገው ቀዶ ጥገናና በኤሌክትሪክ መጋዙ ላይ የተገኘ ውሻ ደም የሚያመላክተው አንድ ነገር ብቻ ነው። ፕሮፌሰር ካንግ እጁ እንዳለበት ገባት። እውነቱን ለማጣራት ወስና የዛኑ ቀን ወደ ካንግ ቤት በመሄድ ፍተሻ አደረገች። እዚያም ሊሳንግና ወንድሙ አብሮ የተነሱትን ፎቶ አገኘች። በተመሳሳይ ሰዓት ካንግ ወደ ምርመራው ክፍል ተመልሶ ያለፈውን ጥፋቱን መናዘዝ ጀምሯል። የሊሳንግ እህት የፍርድ ሂደት ወቅት የፎረንሲክ ባለሙያ እንደነበረና እውነቱን ደብቆ የሐሰት ምስክርነት እንደሰጠ አመነ። በከፍተኛ ሐዘን ውስጥ ሆኖም ሊሳንግ ልጁን እንዲለቅለትና በቀሉን በሱ ላይ እንዲወጣ ተማጸነው። ነገር ግን በቀላሉ ሊለቀው አልፈለገም። በመጀመሪያ ስምምነታቸው መሰረት ፕሮፌሰሩ ሁሉንም ክሶች ውድቅ በማድረግ ነፃ ሊያወጣው እንደሚገባ አስገነዘበው። ወደ ላብራቶሪው ስንመለስ ፖሊሶች ሌላ ያልተጠበቀ መረጃ ደረሳቸው። ሟቿን ገሎበታል ተብሎ የታሰበው መሳሪያ ላይ የተገኘው ደም ከሟቿ የደም አይነት ጋር ፍጹም የተለየ ሆኖ ተገኘ። ይህም የሚያሳየው ሊሳንግ ሌሎችም ሰዎች እንደገደለ ነበር። አሁን ችግር ውስጥ ገብተዋል። ቀደም ሲል ኮሚሽነሩ ለጋዜጠኞች መሳሪያውን አግኝተናል ብሎ በይፋ ስለተናገረ አሁን ያንን ቃል ማጠፍ ለተቋሙ ትልቅ ውርደት ነው። የፖሊስ ጣቢያውን ስም ለመጠበቅ ሲሉ ታዲያ መሪው ትክክለኛው መሳሪያ እንዲገኝና ክሱ በአስቸኳይ እንዲጠናቀቅ ትዕዛዝ ሰጠ። በዚህ ውጥረት ምክንያት በብረት ዘንጉ ላይ ያለው የማን ደም እንደሆነ ማወቅ ማንም ግድ አልሰጠውም። ይህ በእንዲህ እንዳለ ፕሮፌሰር ካንግ በከፍተኛ ጭንቀት ውስጥ ሆኖ ወደ ውጭ ሲወጣ ከመርማሪ ሶያንግ ጋር ፊት ለፊት ተገጣጠመ። ሶያንግ አሁን እውነቱን ደርሳበታለች። ፕሮፌሰሩ የሊሳንግን ነፃነት ለማረጋገጥ ሲል መረጃዎችን እያጠፋና እያዛባ መሆኑን በሚገባ ተረድታለች። እጇን ወደ ካቴናዋም እየሰደደች ልታስረው ስትዘጋጅ ካንግ የቀረውን ብቸኛ አማራጭ ለመጠቀም ተገደደ። የደበቀውን ሚስጥሩን አወጣው። ልጁ ሂዋን በታጋቾች እጅ መሆኗንና አሁን በሕይወትና በሞት መካከል እንደቆመች ገለጸላት። እባክሽ ተረጂኝ ሲልም ተማጸናት። ነፍሰ ገዳዩ የሚለውን ሁሉ ካላደረገ ልጁን በሕይወት እንደማያያት በለቅሶ ታጅቦ አስረዳት። ፕሮፌሰሩ በዚህ ደረጃ በአንድ ወንጀለኛ ትኩረት ውስጥ መግባቱ ያጠራጠራት ሶያንግ ጥልቅ የሆነ ምርመራዋን ቀጠለች። የቆዩ ፋይሎችን ስታገላብጥ ቆይታ በ1999 ዓ.ም የተፈጸመ ወንጀል ላይ አተኮረች። የቡድን አስገድዶ መድፈር ወንጀል ሰነድ ነበር። ከሳሽ የሊሳንግ አባት ሲሆን ተከሳሾች ደግሞ 3 የባለስልጣናት ልጆች ነበሩ። ያኔ የነበረው የፎረንሲክ ባለሙያ ፕሮፌሰር ካንግ ሲሆን ወሳኙ አይን እማኝ ደግሞ ሟቿ ዩና ነበረች። አሁን ሁሉም ነገር ግልጽ ሆነላት። ሊሳንግ ለምን ፕሮፌሰሩንና ዩናን ኢላማ እንዳደረገ ገባት።
ገዳዩ ይህንን ሁሉ ያደረገው በውስጡ ካለው ጥልቅ ጥላቻና የበቀል ጥም እንደሆነም ተረዳች። መጀመሪያ ሊሳንግን ለማሳመንና የፕሮፌሰሩን ልጅ እንዲለቃት ለመጠየቅ አስባ በቀጥታ ወደሱ ሄደች። ሆኖም እሱ ግን እየተሳለቀ ስለ ካንግ ያለፈ ታሪክ አንዳንድ አስፈሪ ፍንጮችን ከሰጣት በኋላ ሁልጊዜ በእጁ ይዞት የሚዞረውን ዱላ አስረከቧት። የዱላው ቅርጽ በሟቿ ዩና ራስ ላይ ከተገኘው ቁስል ጋር ፍጹም የሚገጥም ነበር። ለመግደል የተጠቀመበት ትክክለኛው መሳሪያ ነው። ይህ ወሳኝ ማስረጃ መገኘቱ ፖሊስ መዝገቡን እንዲዘጋ ስለሚያስችለው ኮሚሽነሩ በደስታ ፈንጥዟል። ነገር ግን ሶያንግ ደስተኛ አይደለችም። አሁንም ገና ያልተገለጡ ብዙ ሚስጥሮች እንዳሉ ይሰማታል። ይህ በእንዲህ እንዳለ ፕሮፌሰሩ ሊሳንግን ነፃ ለማውጣት ሲል የሟቿን ዩና የቅርብ ጓደኛ በመጠቀም አንድ አደገኛ ወጥመድ አዘጋጀ። ጓደኛዋ የዩና ፍቅረኛ የነበረውን ቦንግ ወደ መጠጥ ቤት በመጋበዝ እንዲሰክር አደረገች። ከዛም ወደ አንድ ሆቴል ስትወስደው ካንግ በጥንቃቄ ቦንግ የጠጣበትን ብርጭቆ በስውር ወሰደ። በዚህ መልኩ ስራዋን ከጨረሰች በኋላም ካንግ ከፍተኛ መጠን ያለው ገንዘብ ከፈላት። ነገር ግን በዚያው ቅጽበት ሶያንግ ከየት መጣች ሳይባል ከፊታቸው ተገኘች። ካንግ የያዘው ጠርሙስ ውስጥ ምን እንዳለ እንዲያስረዳት ማስጨነቅ ጀመረች። እሱም አሁን እንዴት አድርጎ እንደሚሸውዳት ግራ በገባው ሰዓት ፒዮንግ ድንገት ደርሶ ራሷን አሳታት። አሁን ካንግ ልጁን በድጋሚ ለማየት የሚያስችለው ስራው በአስቸኳይ ከጨረሰ ብቻ በቀጥታ ወደ ፎረንሲክ ላቦራቶሪው ተመለሰ። የዩናን አስክሬን ከማቀዝቀዣ ውስጥ በማውጣት የፍቅረኛዋን ዲኤንኤ በሰውነቷ ውስጥ ተከለ። ከዚያም ከብርጭቆ ላይ የወሰደውን አሻራ ወደ አስክሬኑ አካል ላይ አዛወረው። በዚህም የቀድሞ ፍቅረኛዋ ዩናን አስገድዶ እንደደፈራትና እንደገደላት የሚያረጋግጥ ጠንካራ ማስረጃ አዘጋጀ። አሁን ታዲያ የቀረው የአስክሬን ምርመራ ሪፖርቱን ማዘጋጀት ብቻ ነው። ሪፖርቱን አጠናቆ እንደላከ ሊሳንግ ደግሞ መጀመሪያ ላይ ግድያው እንደፈጸመ በዝርዝር አምኖ የሰጠውን ቃል ሰረዘ። ሁሉንም ነገር አስተባበለ። የመጀመሪያው የእምነት ቃሌ በፖሊሶች ግፊትና ግዳጅ የተገኘ ነው በማለት ክሱን ተቃወመ። በእርግጥ ይህ ክህደት ብቻውን ከክስ ነፃ ሊያደርገው እንደማይችል ቢታወቅም ሊሳንግ ሌላ ወጥመድ አዘጋጅቷል። ፖሊሶች የግድያው መሳሪያውን በእጃቸው ቢያስገቡም እሱ ግን በልበ ሙሉነት ጥያቄ ያቀረበላቸው። በዱላው ላይ የዩናን ዲኤንኤ እንደማያገኙት በእርግጠኝነት ገለጸ። ስለዚህም እሱን የሚወነጅሉበት ምንም አይነት ሳይንሳዊ መሰረት እንደሌላቸው አስገነዘባቸው። በተጨማሪም በዚህ ከተማ ውስጥ ዱላ የሚጠቀም ብቸኛ ሰው ነው አይደለውም። አስክሬኑ የተጣለበት ቦታ ደግሞ ከቤት 1 ኪሎ ሜትር ያነሰ ርቀት ላይ በመሆኑ የእግሬ አሻራ መገኘቱ ምንም አያስደንቅም አላቸው። መርማሪዎቹ በዚህ ንግግር ክው ብለው ቀሩ። እሱም በቁጥጥር ስር ለማቆየት የሚያስችል ጠንካራና የማይካድ ማስረጃ በእጃቸው አልነበር። የሚገርመው ግን ከሊሳንግ አፍ የሚወጣው እያንዳንዱ ቃል በፕሮፌሰሩ በጥንቃቄ የተመረጠና የተሰጠ ምክር ውጤት መሆኑ ነው። እንደ ካንግ ያለው የዘርፉ አንጋፋ ባለሙያ በምርመራ ሂደት ውስጥ ያሉትን ጥቃቅን ክፍተቶች እንዴት ተጠቅሞ አንድን እውነተኛ ገዳይ ፈጽሞ ንጹህ አድርጎ ማውጣት እንደሚችል ጠንቅቆ ያውቃል። በትክክለኛው ሰዓት ደግሞ የአስክሬን ምርመራ ውጤቱ ደረሰ። ሪፖርቱ በዩና አካል ውስጥ የቀድሞ ፍቅረኛዋ ዲኤንኤ መገኘቱንና የደፈራት እሱ መሆኑን የሚያረጋግጥ ሐሰተኛ መረጃ ይዞ ፖሊሶች ሊሳንግን ይዘው ለማቆየት የሚያስችል በቂ ምክንያት በማጣታቸው የዛኑ ቀን በነፃ ለመልቀቅ ተገደዱ። በሱ ምትክም ምስኪኑ ቦንግ የሴራው ሰለባ በመሆኑ በአስቸኳይ በቁጥጥር ስር ዋለ። ይህ በእንዲህ እንዳለ መርማሪ ሶያንግ በሆስፒታል ውስጥ ከነበረችበት ሰመመን ነቃች። በዛው ሰዓት አንድ የሥራ ባልደረባዋ በ1999 ዓ.ም ተመዝግቦ የነበረውን የመጀመሪያውን የክስ መዝገብ ይዞላት መጣ። መዝገቡን ስትመረምረውም አንድ እውነት አገኘች። በዚያ ክስ ውስጥ 2 ፍጹም የተለያዩ ምርመራ ሪፖርቶች ተገኝተዋል። ፍርድ ቤት ቀርቦ ስራ ላይ የዋለው ሪፖርት ድርጊቱ በፈቃደኝነት የተፈጸመ እንደሆነ የሚገልጽ ሲሆን፣ ሌላኛው ግን ሰለባዋ ከፍተኛ የአካልና የስነ ልቦና ጉዳት እንደደረሰባት የሚያረጋግጥ ነበር። ሆኖም በወቅቱ ሙሉ በሙሉ እንዲወገድ ተደርጓል። ተከሳሾች የባለስልጣናት ልጆች ስለነበሩ በገንዘብና በስልጣናቸው ተጠቅመው እውነቱ እንዲቀበር መደረጉ ለማንም ግልጽ ነበር። ምስክሮችም ሐሰተኛ ቃል እንዲሰጡ በገንዘብ ተገዝተው እንደነበር ተረዳች። ከሁሉም በላይ ግን ልብ የሚሰብረው ጥቃቱ የደረሰባት የሊሳንግ እህት የቅርብ ጓደኛ የነበረችው ዩና ጓደኛዋን ክዳ ልጆቹ እንዳልደፈሯት መመስከሯ ነበር። ፍርድ ቤት ቀርባ ሱጂን ከእነዚህ 3 ወንዶች ጋር ስትጫወትና ስትዝናና ይቻታለሁ በማለት መሰከረች። ወደ ቤት እንሂድ ሁሉ ብያት ከወንዶቹ ጋር መቆየት ፈልጋ ነበር ብለው አሽታለች። የሱጂን አባት ይህንን ሲሰማ አበደ። እውነቱን እንድትናገር ችሎት ፊት ለመናት። ሰሚ ግን አላገኘም። ታዲያ በዩናና በፕሮፌሰር ካንግ የሐሰት ምስክርነት ምክንያት እነዚያ 3 አረመኔዎች በነፃ ተለቀቁ። የሱጂን ቤተሰብ ግን በማይጠፋ ጠባሳ ውስጥ ቀሩ። ሱጂን ሴትነቷን የሚያረክስ አሳፋሪ ስም ተለጥፎባትና ክብሯን አጥታ ሕይወቷ አለፈ። ይህ የፍትህ መዛባት ታዲያ በሊሳንግ የልጅነት አይምሮ ውስጥ የማይጠፋና ዓመታትን የተሻገረ የበቀል እሳት ፈጠረ።
ታዲያ በዚህ ወንጀል ላይ ተሳታፊ የነበሩት ሶስቱ ባለሀብት ወጣቶች ባለፉት ዓመታት ውስጥ በተለያዩ አደጋዎች ሕይወታቸው አልፏል። ሊሳንግ እያንዳንዱን ግድያ በረቂቅ ቀመር እንደፈጸሙ ምንም ጥርጥር የለውም። የሚቀጥለው ኢላማው ደግሞ ፕሮፌሰሩ እንደሆነ የተረዳችው ሶያንግ በከፍተኛ ድንጋጤ ከሆስፒታሉ በመውጣት ወደ መኪናዋ አመራች። በጭንቀትና በፍርሃት ተውጣ ተጨማሪ ኃይል እንዲላክላት እየጠየቀች ስትበር ለጥቂት ከፊት ለፊቷ ከነበረ መኪና ጋር ልትጋጭ ነበር። በውዝዋዜው የያዘቻቸው የክስ መዝገቦችና ፋይሎች ወድቀው ሲበተኑም አንድ ነገር ብልጭ አለላት። ሊሳንግ ባሳተመው መጽሐፍ ላይ ስለ አንድ የተለየ ቤት ዝርዝር ጠቅሶ ነበር። ያ ቤት የጥፋት ሁሉ መጀመሪያና መደምደሚያም ሊሆን እንደሚችል በመገመት ያለምንም ማመንታት ወደ አቅጣጫው በረረች። በሌላ በኩል ፕሮፌሰር ካንግ የታዘዘውን ሁሉ ከፈጸመና ፍትህን በገዛ እጁ ከቀበረ በኋላ ብቸኛው ፍላጎቱ ልጁን በሰላም ማግኘት ነበር። ሆኖም ሊሳንግ ቃሉን ለመጠበቅ ፈቃደኛ አልሆነም። በተደጋጋሚ ይቅርታ ቢጠይቀውም የሊሳንግ የዓመታት ቁጣና ምሬት ሊበርድ አልቻለም። ይልቁንም የያዘውን ዱላ በማንሳት ፕሮፌሰሩን ደም እስኪለብስ ድረስ ይደበድበው ጀመር። ካንግ ራሱን መከላከል አቅቶት መሬት ላይ ሲዘረር አንተ ርካሽ፣ እንዴት ያንን ሁሉ ግፍ በሷ ላይ ልትፈጽም ቻልክ ብሎ ጠየቀው። በእውነት ከልጆቹ ጋር በፈቃደኝነት የተኛች መስሎ ነበሩ እያለ ጠየቀው። መላው ዓለም እህቱን እንደ ቆሻሻ እንዲያያት ያደረገው እሱ እንደሆነ እየነገረም ደበደበው። ከዓመታት በፊት ካንግ ብቸኛ ልጁ ሂዋን እጅግ ልዩ የሆነ በዘር የሚመጣ በሽታ እንዳለባት ደረሰበት። በወቅቱ በኮሪያ ውስጥ ያንን በሽታ ሊያክም የሚችል ሐኪም አልነበረም። ወደ አሜሪካ ወስዶ ለማሳከም ደግሞ ከፍተኛ ገንዘብ ያስፈልገው ነበር። ካንግ ግን ያን የሚያደርግበት አቅም አልነበረው። በዚህ በተወጠረበት ሰዓት ነበር የሱጂን የምርመራ ፋይል ጠረጴዛው ላይ ያረፈው። የሂዋንን ሁኔታ የሚያውቀው የተከሳሾቹ ጠበቃ ደግሞ ድክመቱን ተጠቅሞ አደገኛ ፕሮፖዛል አቀረበለት። እነዚህን ልጆች ነፃ አውጣቸው፣ እኛ ደግሞ የልጅህን የሕክምና ውጪ በሙሉ እንሸፍናለን አለው። ጠበቃው ከካንግ የሚፈልገው አንድ ነገር ብቻ ነበር። በፍርድ ቤት ቀርቦ አሻሚ የሆነ ምስክርነትን በመስጠት ዳኞቹ ላይ ጥርጣሬ መፍጠር። ካንግ በመጀመሪያ መንትቷል። የሊሳንግ አባት እግሩ ስር ተንበርክኮ እውነተኛ ፍትህ እንዲያሰጠው እንዴት እያለቀሰ እንደጠየቀው ያስታውሳል። እሱም በጊዜ እውነቱ እንደሚናገር ቃል ገብቶ ነበር። ነገር ግን በመጨረሻ የገዛ ልጁን ሕይወት ለማዳን ሲል ፍትህና ሕሊናውን ለገንዘቡ አሳልፎ ሰጠ። ያን ሁሉ ክህደትና ግፍ ደግሞ ትንሹ ሊሳንግ ባይኑ ተመልክቶ ነበር። ወደ አሁኑ ስንመለስ ካንግ እግሩ ስር ወድቆ ልጁ ምንም እንደማታውቅና መቀጣት ካለበት እሱን እንዲቀጠው ይማጸነው ጀመር። ሊሳንግ ግን ጆሮ የለውም። አሁን ለሁሉም ረፍዷል ብሎ መለሰለት። መለመኑ ምንም ትርጉም እንደሌለ የተረዳው ካንግ በድንገት የቁጣና የተስፋ መቁረጥ ስሜት ባንድ ላይ ወረረው። ራሱን መቆጣጠር አቅቶት ተወረወረበት። ልጁ ያለችበትን ቦታ እንዲናገር በኃይል ሊያውጣጣው እየሞከረ በነበረበት ሰዓት ሶያንግ ደግሞ የፕሮፌሰሩ ልጅ የታፈነችበትን ቤት አገኘችው። ነገር ግን እግሯ ገና ቤቱን እንደረገጠ ከፒዮንግ ጋር ፊት ለፊት ተገጣጠመች። ከዚህ ግዙፍና ጨካኝ ሰው ጋር በአቅም የምትመጣጠን አልነበረችም። ወዲያውኑ አቅም አጥታ እጅ ስትሰጥ ሊሳንግ ደግሞ ከድብደባ ብዛት ልጁ ያለችበትን ለመናገር ተስማማ። ፕሮፌሰሩ አድራሻውን እንዳገኘ ልጁን ለማዳን ሲበር ሶያንግ ደግሞ እንደምንም ሽጉጧን ስባ አርከፈከፈችበት። አሁን እውነቱን ከማወቅ የሚያገዳት ምንም ኃይል የለም። ነገር ግን ያየችውን እውነት መቀበል አቃታት። ካንግ ወደ ቦታው እየተጣደፈ ሳለ በአደጋ ምክንያት መንገድ ተዘጋበት። ለአንድ ሰከንድ እንኳን ማመንታት አልፈለገም። መኪናውን ጥሎ በእግሩ መሮጥ ጀመረ። የዛለውና የቆሰለው ሰውነቱ ምንም አልመሰለው። በዚህ ሰዓት ከልጁ በላይ ምንም የሚያሳስበውም ነገር የለም። በመጨረሻም ቤቱ ሲደርስ ሶያንግ ወደ ውስጥ እንዳይገባ አጥብቃ ለመነችው። በቁጣ ልትከለክለውም ሞክራለች። ካንግ ግን ሊሰማት ፈቃደኛ ስላልሆነ ገፍትሯት ወደ ውስጥ ገባ። ያንን መጋረጃ ገልጦ ሲያልፍ ግን ዓለም ዞረችበት። ልጁ ሂዋን በጽጌረዳ አበቦች ተከባ በመስታወት ሳጥን ውስጥ ተኝታለች። ቀዝቃዛና ነፍስ የሌለው በድን ሆናለች። ጉልበቱ ከድቶት አቅም አጥቶ መሬት ላይ ከተዘረረ በኋላ በታላቅ የሲቃ ድምፅ አለቀሰ። እጅግ ዘግይቶ እንደደረሰ በምሬት እየጮኸ ነበር። ነገር ግን ከዚህ ሁሉ በኋላ እንኳን የሊሳንግ በቀል አላበቃም። ካንግ ልጁን ለመጨረሻ ጊዜ ለማቀፍ ሲጠጋ የልጁ የሰውነት ክፍሎች መጀመሪያ ከገደላት ጋር ቀላቅሏቸዋል። ሁለቱን በአሰቃቂ መልኩ አንድ ሰውነት አድርጓቸው ነበር። ይህ በሰው ልጅ አእምሮ ሊታሰብ የማይችል የመጨረሻ የጭካኔ ጥግ ነበር። ከጥቂት ቀናት በፊት ሊሳንግና ተባባሪዎቹ ሁለቱንም አፍነው ሂዋን የድምፅ መልእክቱንም እንድትቀዳ ያስገደዷት ያኔ ነበር። ፕሮፌሰሩ ልጁ በሕይወት ያለች መስሎት የታዘዘውን ሁሉ ያለ ጥርጣሬ እንደሚፈጽም እርግጠኞች ነበሩ። ካንግ አሁን እውነቱን ሲረዳ ደነዘዘ።
በአንድ ወቅት የሬሳ ምርመራ ጠረጴዛ ላይ አስተኝቶ ፍጹም የሆነ የሰውነት ቅርጽ ነው እያለ ያደነቀው አስክሬን የገዛ ልጁ አካል ነበር። እውነቱን ሳያውቅ የልጁን አስክሬን እየከፈተ የመረመረው ራሱ ነው። ማንነቱን ተጸየፈ፣ ጸጸቱንም መቋቋም አቃተው። በዚህ መልኩ ካንግ እየተሰቃየ በነበረበት ሰዓት ግን ሊሰንግ ከውጭ ሆኖ ከዓመታት በፊት የፈረሰበትን ያንን ሞቅ ያለና ደስተኛ ቤተሰብ ያስታውስ ነበር። በንቀት እያየው ማሾፉን ቀጥሏል። ልጅህ ላይ ያደረግኩትን አየህ? ያማል አይደል? በቀሪው ሕይወትህ በሙሉ በዚህ ህመም እየተሰቃየ ትኖራለህ አለው። ከመሞቷ በፊት በጣም አልቅሳ እንደነበር እየነገረው ቁስሉ ላይ ጨው ይነሰንስበት ጀመር። በዛች ቅጽበት የካንግ ትዕግስት ተሟጠጠ። አእምሮን ስቶ የሶያንግን ሽጉጥ ነጥቆ ያለውን ጥይት ሁሉ አርከፈከፈበት። ነገር ግን እሱን መግደል ቁስሉን አላዳነው፣ የጠፋውንም ነፍስ አልመለሰለት። ራሱንም ቢሆን ፈጽሞ ይቅር ሊል አልቻለም። የፈጸመው ድርጊት ክብደትና የህሊና ጸጸት ሊሸከመው ከሚችለው በላይ ሲሆንበት ከልጁ ጋር መገናኘት የሚችለውና በህይወት እያለች ሳይነግራት የቀረውን ቃላት መናገር የሚችለው ተከትሏት በመሄድ እንደሆነ አመነ። ከዛም ሽጉጡን ወደ ራሱ አዙሮ ቃታውን ሳቡ። ፖሊሶች ወደ ስፍራው ሲደርሱ ያገኙት 2 ነፍሶች የሌላቸው አስክሬኖች ብቻ ነበር። ሶያንግ የተመለከተችው ነገር ሙሉ በሙሉ ሰብሯታል። ሊሳንግ የተመኘው በቀል ይህ ከሆነ ግቡን በትክክል መጥቷል። ነገር ግን ለዚህ በቀል የተከፈለው ዋጋ ሁሉም ሰው ፍትህ ላይ ያለውን ተስፋ ለዘላለም ያጠፋ ነበር። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።